እጅግ አስደንጋጭ የሆነ መረጃ ተሰምቷል። ፓስተር ትዝታው ሳሙኤል ላይ ክስ ተመስርቷል። የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ሕዝብ ይህን ደሃ ሕዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በፓስተር ትዝታው ሳሙኤል ላይ ክስ መስርቷል። የቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የሚመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና የጠንቋይ ቤት ናት በማለት ሲንቀሳቀስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችንና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። ዘመን ደርሷል። ይህን ሕዝብ ከአስማተኞች እጅ እግዚአብሔር የሚያስመልጥበት፣ ከጠንቋዮች እጅ እግዚአብሔር የሚያስመልጥበት፣ ከደጋሚዎች እጅ እግዚአብሔር የሚያስመልጥበት፣ ከክፉዎች እጅ እግዚአብሔር የሚያስመልጥበት ዘመን ደርሷል። ምንም ይህን ዘመን ልትቀይረው አትችልም፣ ልትለውጠው አትችልም። አልባሌ ቲክቶከሮችን በማስነሳት ይሄ ማህበራዊ ሚዲያ ላይ ውርወር የሚሉትን ሰዎች በማስነሳት እነሱ ስላላወቁት ነው። ነገሩ የሚሰራው ከጀርባ ነው። ነገሩ የሚሰራው ሌላ። እነዚህ ምንም አያውቁም፣ ምስኪኖች ናቸው፣ ለሃይማኖታቸው ቀንተው ነው። እኛ ግን ዋናውን እንመታዋለን። መሰረቱን ነው የሚነቅለው ጌታ። አይቀጥልም፣ እንደዚህ አይቀጥልም። ስጋ ቤቶች፣ መጠጥ ቤቶች፣ ጭፈራ ቤቶች በደጋሚ ድግምት ገበያ ማታቀጣጥሉበት ዘመን ይመጣል። ሌሎቻችሁም በዚህ ሥራ ውስጥ ያላችሁ ሁሉ ከዚህ በኋላ ሲዝኑ አይፈቅድም፣ አይፈቅድም። ወደ ኢየሱስ ተመለሱ፣ ወደ ብርሃን ተመለሱ፣ ወደ ፀሐዩ ተመለሱ። አይቀጥልም እንደዚህ። ትዳር በድግምት እየተያዘ አይቀጥልም። መስተፋቅር እየተደገመ አይቀጥልም። አስማት እየተደገመ አይቀጥልም። አይሆንም፣ 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 አይሆንም። በልዩ ልዩ አሰራር ሕዝብ አግዝ እየተባለ ሕዝቡ በማያውቀው መንገድ ዝም ብሎ እየተጋዘ እንደ ደመና እንዲህ የብረት ቆብህን ያወልቅልሃል ጌታ። ከዓይን ላይ ቅርፊት ይወድቅልሃል። አጥርተ ማየት ትጀምራለህ። የት ነበርኩ ማለት ትጀምራለህ። እግዚአብሔር ምድሪቱን ይባርካል። የቃል በረከት ይለቀቃል። ሰው በእግዚአብሔር ቃል ነፃ ይወጣል። ይሄ ምን ልታደርገው? ይሄን አሁን አሳስረ ትችለዋለህ?
ስንቱን ታሳስረው? አንድ እኮ አይደለም የመሲሁ ዘር፣ አንድ አይደለም እኮ ምስክሩ፣ ስንቱን ታስረዋል። ትክክለኛ ክርስቲያን የሆነ ሰው ልክ አይኑ ገና ሲበራለ ልክ ሲከፈት የሚያየው አንድ ነገር ነው፣ ኢየሱስ። ሌላ ካየ ሌላ ነው የገለጠልህ። በእርግጥ መንፈስ ቅዱስ መጥቶ ሲያበራው አይንህን እንደተሰቀለ ሆኖ ኢየሱስ ተስሎ ታየዋል። ፍለፊትህ ኢየሱስ ባይዘወይ ብዙ ነገር የማየት እድል ያገኘ ነው። ኢየሱስ ከፊታችን የራቀ ሲሄድ እንዲህ የማየት አቅም ይኖርሃል። አንድ ነገር ለምን 10 ሳንቲም እስኪ ወደ አይንህ አስጠጋት። ትልቁን ከአገር ማየት አትችልም። እያራከው በሄድክ ቁጥር ግን ብዙ ማየት ትጀምራለህ። አሁን ግን ኢየሱስ ዛሬ ወዳንተ የሚያቀርብ አይኖች ተከፍተው እሱን ብቻ የምታይበት ጸጋ የእግዚአብሔር ኃይል ባንተ ላይ ይመጣል። በኢየሱስ ስም ይመጣል። አይኖቻችሁ ይከፈታሉ። አይኖቻችሁ ይከፈታሉ። አይኖቻችን ይከፈታሉ። አይኑ የተከፈተለት ሰው ወሬው ኢየሱስ ነው፣ ንግግሩ ኢየሱስ ነው፣ ስራው ኢየሱስ ነው፣ የሚጠብቀው ኢየሱስ ነው፣ ታጋሽ ነው፣ የመንፈስ ፍሬ የሞላው ነው። ሃሌሉያ! አይኑ የተከፈተለት ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብተ መኖር ነው እንዴ ስኬት? ህንጻ መስራት ነው እንዴ ስኬት? አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰው ህንጻ ሰርቷል። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ስላለ ነው እንዴ ስኬት? እሱ ስኬት አይደለም። ደሞ ሞት ነው። ሰው ባያቅ ነው ጥሩ። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። እስቲ አሜን በሏ። ዘላለም ነው ስኬት። ምን ያደርጋል መሬት? አባቶቻችን ጳውሎስ ተሳክቶለታል እምለው በነበረበት ዘመን ማን ነው ጳውሎስን የሚያደንቀው? ማንም አያደንቀውም። ከ2000 ዓመት በኋላ እኔ ነኝ የማደንቀው። በነበረበት ዘመን እብድ ነህ ነው ያሉት። እብድ እኮ ነው ያው አንተ ሰው ነው እንዲህ ብለው ነው ቸርች የምጠራው ይላል። ታዲያ ምንድነው ጳውሎስ ይሳካል? ሰማይ አይ ስንሄድ እንደምናገኘው ብቻ አይደለም፣ ፊቱ እቆማለሁ አለ። የክብርን አክሊል እቀበላለሁ አለ። እርሱስ ይሰጠኛል አለ። ለምን መሰለ? የኔን ሉዝ አድርጋለሁ፣ የሱን ጌን አደርጋለሁ። የኔን ትቼለታለሁ፣ እሱ የራሱን ይሰጠኛል። በእኔ እድሜ እሱ ገብቶ እየኖረ ነው አለ። አየ እንዳይመስል ካሪዝማቲክ የሆነ ነገር ሁልጊዜ በጣም ሴንሲቲቭ ነው። ሴንሲቲቭ ነው በህይወት ካልተደገፈ በቀር። ካሪዝማ በጣም አትራክት ሊያደርግ ይችላል። ፕሮፌሲ ስትናገር በጣም ሰው ሊከበኝ ይችላል። የሆነ ሁለት አጋንንት ብታወጣ አንድ የሞተ ብታስነሳ መቆሚያ መቀመጫ ልታጣ ትችላለህ። እንዳንተ ያለ ማን አለ ይሉ አልተሰብሰቡ yes of course ካልክ ቀርተሃል ብራዘር። አላቀም ነው የሚል ባለቤቱ። እኔ ማልጠቅም ባሪያ ነኝ ማለት አለብህ። የሚገባኝና ያረኩት ክሬዲቱ ለእግዚአብሔር። እስቲ አሜን በሏ። ይኸውልህ ህይወት ከሌለበት ካሪዝማቲክ ዊችክራፍት ሊሆን ይችላል። አንዱን እስራኤላዊ በምድር ላይ ከመከራው የተረፉት የአውሬውን ምልክት ያልተቀበሉትና ወደ 1000 ዓመት መንግስት የገቡ ማንም ሊቆጥረው የማይችል በቢሊየን የሚቆጠር የዓለማችን አህዛብ፣ እነዚህ ሁሉ እስራኤል ብርቅ ሆኖባቸው አንድ እስራኤላዊ አህዛብ ቀሚሱን እየጎጠቱ ታድላችሁ፣ እስራኤሎች እኮ የተባረካችሁ ናችሁ፣ አምላካችን እኮ ንጉሳችሁ ሆኗል። እስራኤል አንዱን እስራኤል ቀሚሱን የጎተቱ አህዛቦች፣ የዓለም ህዝቦች በሙሉ ወደ ኢየሩሳሌም ይሄዳሉ ሊሰግዱለት ለንጉሱ። የእግዚአብሔር ተራራ ማለት ጌታ ኢየሱስ ከተራሮች ሁሉ በላይ በምድር ካሉ መንግስታት ሁሉ በላይ ይሆናል። የዓለም መንግስታት ሁሉ ኑ እንሂድ ከርሱ ወደ ጽዮን ተራራ ወዳለው ንጉስ፣ እሱ ህጉን ያስተምረናል ብለው ይሄዳሉ። በአመት አንዴ እንኳን ወደ ኢየሩሳሌም በማይሄዱ ህዝቦችና ሀገሮች ላይ ዝናብ አይዘንብም፣ በረከት አይመጣም፣ አደጋ ይፈጠራል። ሁሉም ይሄዳሉ። ማት በረከቶች፣ የሰው እድሜው እንደ ዛፍ እድሜ ይረዝማል። እርኩሳን መናፍስ በዚህ ምድር ላይ አይገዙም። ኢየሱስ ለ1000 ዓመት በዳይ ዙፋን ላይ በኢየሩሳሌም ይቀመጣል። ጌታ ኢየሱስ በኢየሩሳሌምም ቢሆን አትማሉ፣ እሷ የታላቁ ንጉስ ከተማ ናትና። ኢየሱስ ይመጣል፣ ይነግሳል በእስራኤል ህዝብ ላይ። እስራኤል በመጨረሻ ጊዜ የሚቀረው ቅሬታ ሁሉ በኢየሱስ ያምናል። ሁሉም ብሔራዊ ንስሐ ይገባሉ፣ ያለቅሳሉ። ዘካርያስ ላይ እንደተጻፈ ሁሉም ያለቅሱለታል። ማን? ያ የወጉትን ኢየሱስን አይተው። ተሳስተናል። 2000 ዓመት ሙሉ ሌላ መሲህ እየጠበቅን መሲያችንን ሰቅለ ነው። ከጠቅላይ ሚኒስትሩ እስከ ወፍጮ ፈጭቷ ብሔራዊ ንስሐ ያደርጋሉ። እስራኤል ቅሬታው በሙሉ ጌታ ኢየሱስን አምኖ ይድናል። ወደ 1000 ዓመት መንግስት ይገባሉ።
የሺው ዓመት መንግስት ትንሽ ሐሳብ ነው። ብዙዎቻችሁ ስላነበባችኋቸው ስለምታውቁት እሱ ጊዜው ሲደርስ እንማራለን። ኤኒዌይስ ኢየሱስ ይመጣል። ቤተክርስቲያንን ከነጠቃት በኋላ በምድር ላይ 7 ዓመት መከራ ባልተነጠቁት አይሁድና ባልተነጠቀው አሕዛብ ላይ ይመጣል። ቤተክርስቲያን 7 ዓመት ሰርግ ቤት ይሆንላታል። በሰማይ ሰርግ ይሆናል፣ በምድር ለቅሶ ይሆናል። ይሄንን የመከራ ዘመን የሚያልፍ እስራኤላዊ ካለ፣ ይሄን የመከራ ዘመን የሚያልፍ አሕዛብ ካለ ያልፋሉ። ጥቂት ናቸው እንጂ ያልፋሉ። በጥቂት ሚሊዮን የሚቆጠር አይሁድ፣ በብዙ ሚሊዮን የሚቆጠር የዓለም ሕዝብ በኢየሱስ ክርስቶስ የመከራው ዘመን ውስጥ በዛ በ7 ዓመት መከራ ውስጥ በኢየሱስ ክርስቶስ ያምናሉ። ወደ ሺው ዓመት መንግስት የሚገቡት እነሱ ናቸው። እና ኢየሱስ ሲመጣ የሚያደርገው ስራ ሰይጣንን ማሰር ነው፣ ወደ ጥልቁ መጣል ነው፣ እርኩሳን መናፍስቱን ጭምር ማለት ነው። ስለ እስራኤል ሕዝብ ወደ እነሱ ትኩረት እናድርግና ስለ እነሱ እናጠናለን። ታሪክ እኮ ስናነብ ዴቭ ቤተክርስቲያንንም እያሳደዳት ነው ሰይጣን የቆየው። ግን የእስራኤልም ሕዝብ እኮ ስቃያቸውን ሲበሉ ነው የከረሙት 2000 ዓመት ሙሉ ከኛ እኩል። ምንድነው እኛ ነስሽ ያሳደን? የክርስቶስ አማኞች ነን፣ እነሱ የክርስቶስ ገዳዮች ናቸው፣ ሰቃዮች ናቸው። እነሱንስ ምንድነው ቁም ስቅላቸው? መንፈሳዊውን ዓለም መረዳት ከምን? ከእግዚአብሔር ቃል። በእግዚአብሔር ቃል ውስጥ ምን ብሏል? ይሄ ሕዝብ እስራኤል አልተጣለም፣ እስከ መጨረሻ ተቆርጦ አልተጣለም፣ ተስፋ ይቀርለታል። የሚጠበቀው ምን እስኪሆን ነው? ቤተክርስቲያን ዘመኗ እስኪያልቅ፣ የአሕዛብ ሙላት እስኪገባ፣ የመጨረሻው አማኝ በጸጋው ዘመን ያለ አማኝ ማን እንደሆነ አናውቅም። በኢየሱስ አምኖ ሲድን ወይም ስትድን፣ አሕዛብ ሙላታቸው ሲገባ፣ ቤተክርስቲያን ስትጠናቀቅ፣ ያን ጊዜ እንነጠቃለን። ስንነጠቅ ማይነጠቀው ኢየሱስን ሲሳደብ የከረመው እስራኤል ደሞ ሰለጠንኩ ባዩ የዚህ ዓለም ስርዓት እዚህ ምድር ላይ ይቀራል። ከላይ ከእግዚአብሔር ከታች ከአውሬው ምድራችን ለ7 ዓመት ቁም ስቅሏን ታያለች። አይታም ማጣቀው ቁም ስቅል፣ የጠገበ ሀገር ሁሉ የሚራብበት፣ የሰለጠነ ሀገሮች ሁሉ ከተማቸው የሚፈርስበት፣ ታላላቅ ህንፃዎች ትልልቅ ከተሞች በሙሉ ሲሶ ከተማቸው የሚፈርስበት፣ በየዜና ሚዲያው በታላቅ የምድር መናወጥ የማይፈርሱ የሚመስሉ ከተሞች ዶግ አመድ የሚሆኑበት፣ በጣም ከባድ የሆኑ አስፈሪ ነገሮች በ7 ዓመት ውስጥ ይመጣሉ። የሚጠበቀው የቤተ ክርስቲያን ከምድር መልቀቅ ብቻ። ያን ጊዜ ዓለም አይታ ማታቀው እልቂት ይመጣል። ከላይ ከእግዚአብሔር ቁጣ፣ ከታች አውሬውና ስርዓቱ። በተለይ ከ7 ዓመት ሁለተኛው አጋማሽ ወይም 3 ዓመት ተኩሉ፣ ቀሪው 3 ዓመት ተኩል ስፔሲፊክ እስራኤል ላይ ትኩረት ተደርጎ የእስራኤል ሕዝብ ላይ ሰይጣን ይዘምታል። የሚዘምትበት ምክንያት የታወቀ ነው። የሴቲቱ ዘር ይመጣል እና በእስራኤል ሕዝብ ላይ ይነግሳል። ያለው አማራጭ ሙሉ አይሁድን እዛ በፈርዖን እንዳሰበ፣ እዛ በሃማ እንደሞከረ ሙሉ አይሁድን በፊት በሚመጣው አውሬ ለመጨረስ ሙከራ የሚደረግበት እና መጽሐፉ ምን ይላል? ኢሳይያስ እንደዚህ አለ፣ ጌታ እግዚአብሔር ዘር ባያስቀርልን ኖሮ፣ ስለኛ አይደለም ስለ እስራኤል ሕዝብ ነው የተጻፈው። እሱ ጳውሎስም ለእስራኤል ነው የተጻፈው ብሏል። ዘር ባያስቀርልን ኖሮ እኛ እስራኤላውያን አለ ኢሳይያስ በእውነት እንደ ሶዶም በሆንም እንደ ጎሞራም በጠፋን። የሶዶምና የጎሞራ ሕዝብ አለ በምድር ላይ አለ። እስራኤልም እግዚአብሔር መጨረሻ ላይ ዘር ባያስቀርላቸው ማለት ያቺ ሰዓትና ያቺ ቀን ባታጥር ኖሮ 3 ዓመት ተኩል ብቻ ባትሆን ኖሮ ስጋ ከለበሰው እስራኤል የሚተርፍ አንድም ባልኖረ ነበር። ቀኒቷና ሰዓቲቱ ባታጥር እኛ ከሄድን ከ3 ዓመት ተኩል በኋላ የሚመጣው ሌላኛው 3 ዓመት ተኩል የ7 ዓመት ሁለተኛ አጋማሽ መጽሐፍ እንደሚል 3 ዓመት ተኩል ብቻ ባትሆን፣ ቀኑ ሰዓቱ ጊዜው ባያጥር ኖሮ የተራዘመ ቢሆን ከስጋ ከለበሰው ማለት እስራኤል ማለት ነው አንድ እንኳ አይተርፍም ነበር። ቅሬታው ሲቀር ኢየሱስ በሚያሳያቸው ምልክቶች፣ በሚፈጸሙ አንዳንድ ነገሮች፣ በሚሰበኩ የ7 ዓመት ስብከቶች ብዙዎች አይሁዶች ጌታ ኢየሱስን ያምናሉ፣ ንጉሳቸው አድርገው ይቀበሉታል። እናም ጌታ መጨረሻ የሚቀረው ቅሬታውን ሊታደግ ይመጣል። ሁሉም ብሔራዊ ንስሐ ያደርጉለታል። የዛሬ 2000 ዓመት አባቶቻቸው ይሰቀል ሲሉ እንዴት አድርጌ ልስቀለው ሲል ደሙ በእኛና በልጅ ልጆቻችን ይሆን ያለው የ2000 ዓመት የኢየሱስ ደም ሂሳብ ክፍያ ያን ጊዜ ይጠናቀቅላቸዋል። እስካሁን ሂሳብ እየቀመሱ
ሰይጣን እየተጫወተባቸው ነው አይሁዶች። በዚህ ሁሉ ውስጥ ደግሞ ቤተ ክርስቲያንን የገሃነም ደጆች እንዳልቻሏት ሁሉ የእስራኤልም ሕዝብ ካለበት እየመጣ አገሩን እየወረሰ ሊያጠፉ ሲሉ ጌታ እየታደጋቸው በሰባቱ ቀን ጦርነት የተፈጸመው ሚራክል ኢየሱስ ዳይሬክት ለሰቀለው ሕዝብ ያደረገው ተአምር አረቦችና የእስራኤል ጦርነት ላይ በሙሉ የኢየሱስ እጅ እንዳለ ስታይ ይገርማል። ተሰቀሉት፣ አዋረዱት። ለምንድን ነው የሚታደጋቸው? ለምንድን ነው ኢየሱስ እስራኤልን ሕዝብ የሚያስጥል? በጳውሎስም በኩል ሆኖ እኛ ክርስቲያኖችን የሚመክረን ምንድን ነው? ኢየሱስ እናንተ ክርስቲያኖች ልባሞች ሆናችሁ እንዳይመስላችሁ። ለምን? አንድ ቃል እናነብ። ሮሜ 11 ቁጥር 28 በወንጌልስ በኩል ስለ እናንተ ጠላቶች ናቸው። እነማን? እስራኤል። ከምዕራፍ 9 ጀምሮ ስለ እስራኤል ነው የሚያወራው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው። አይሁዶች ምኖችን አይወድም? ክርስቲያኖችንና ክርስቶስን አይወድም። አይሁዶች የምኖች ጠላቶች ናቸው? የወንጌል እና የክርስቲያኖች ጠላቶች ናቸው። ከሐዋርያት መካከል የመጀመሪያው ሰማዕት ያዕቆብ፣ የሐዋርያ ዮሐንስ ወንድም ያዕቆብ የተገደለበት ተራራው ላይ ወጥቶ ኢየሱስ መልኩን ሲለውጥ ከነበሩት አንዱ ያዕቆብ በሰይፍ በሄሮድስ የተገደለበት ምክንያት አንድ ነገር ነው። ምን? አይሁድን መጽሐፍ ደስ ለማሰኘት። ቀጥሎስ አይሁዶች በዛ በአደባባይ ወጥተው ደስታቸውን ሲገልጡ ጴጥሮስን ጨምሮ ደግሞ ያዘው ይላል። ምንን ለማስደሰት? አይሁድን። ይሄ ክርስቲያኖች ሲሰየፉ ኢየሱስ ሲሰቀል ይሰቀል ያለን ህዝብ ለምንድን ነው አሁን መልሶ የሚመክረን መጽሐፉ? ምን ይላል? ስለ ወንጌል በወንጌልስ በኩል ስለ እናንተ ምኖች ናቸው? ጠላቶች ናቸው። አይወዷችሁም፣ ይጠሏችኋል። ሐዋርያት በሙሉ ሲያልቁ ዋና ተባባሪ ክርስቲያኖች በሳት ሲቃጠሉ ሰንበት ቀን በቀዳሜ ቀን እንኳን እንጨት ይለቅሙ የነበሩ ሳያፍሩ ኢየሱስን ለምን በሰንበት በሽተኛ ፈወስክ ያለ ህዝብ ክርስቲያኖች በሳት ሲቃጠሉ የሰንበት ቀን ቀዳሜ ቀን እንጨት የለቀመ ህዝብ ነው። ሉክ ፖሊካርፕ የሚባለው የሐዋርያው ዮሐንስ ይሄም ወንጌል የጻፈልን ዮሐንስ የሱ ተማሪ ያለ ፖሊካርፕ የሚባል ዮሐንስ ሲሞት ቤተክርስቲያንን የተረከበ ነው። ይሄ ሽማግሌ በ80 ምናምን ዓመቱ የተገደለ ነው። አደባባይ አውጥተውት ነገስታቶቹ ዮሐንስ ሲሞት አንተ ተተካ ብለውት ማለት ነው። ፖሊካርፕ ይዘውት አደባባይ ላይ ኢየሱስን ትክዳለህ አትክድም አሉት። መቃጠያው ቦታ ላይ ይሄን ያህል ዓመት ስኖር ኢየሱስ አንድም ቀን አስከፍቶኝ አያውቅም። ስለምንድን ነው ምክደዋል? አንድ ቀን አስከፍቶኝ አያውቅም። ለኩሰው ሰዓቱን ብሎ ይሞታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል።